ሀይሚን አፍቅሬያታለሁ ያለው ልጅ እንግዲህ ዛሬ ቡራ እንዳመመው ነው። እንግዲህ ሁላችሁም እንደምታውቁ እንግዲህ አፍቅሬያታለሁ እኔ እወዳታለሁ ምን ትሰራለህ ቤቷ ብሎ መጥቶ ነበር። እንግዲህ የመጣው ደግሞ ለምንድን ነው? ማነው ሲዞት የመጣው? ወይስ እውነት ነው ወይስ ውሸት ነው ወይስ ድራማ እየሰሩ ነው እያላችሁ ብዙዎቻችሁ ነው ያላችሁት። እንግዲህ ፍጹሜና ሀይሚ እዚህ ጋር እንደምታዋቸው እንደዚህ በእጃቸው እየተነካኩ ነበረ። ብሩኬን በጣም ተገርሞ ነበር። እንግዲህ ብሩኬ ደግሞ አሁን ላይ ጥርጣሬ ያለው ፍፄ ላይ ነው። ፍፄ ደግሞ ምርጥ ወንድሜ ነው የሚለው። እንግዲህ ስለ ልጁም ሆነ ስለማንኛውም ሄኖክ ደግሞ እኔ ሁሉንም ነገር አውቃለሁ ያለውን ነገር ብሩኬ ምን ላይ እንዳለ ስለማቅ የሰው ወሬ አትስሚ ነበር ያላት ሀይሚዬ። ሀይሚ ደግሞ ምንም ነገር ልትነግረኝ አችልም፣ የምንነግረኝ ካለ እውነቱን ንገሬ ጠበቃ ከሆንክ ብላ መጣላት የደረሰችው ከሄኖክ ጋር። ሄኖክ ደግሞ ያለፈ ህይወት ነው፣ ከብሩኬ ጋር መጣላትና መለያየት ፈልገሽ ከሆነ ምክንያት አታብዢ ብሏታል ማለት ነው። ያንንም ምክንያት ባለባት ሰዓት ያው በጥፊ መታው ነበር የሄደችው። ታንትናም የተፈጠረው ያ ነበረ። ብሩኬ ደግሞ ሄኖክ ትክክል ነው እውነቱን ነው የተናገረው ባላት ሰዓት ሁላችሁም አታስፈልጉኝም መውጣት ትችላላችሁ ብላ ነበረ። ከዛ መጨረሻ ላይ ልጁን ግን ለምንድን ነው የፈለግሽው ከዚህ ቤት መቅረት አይችልም ወይ ባላ ጊዜ ብሩኬ ልጁ እኔ ምንም የማውቀው ነገር የለም ስለ ልጁ ምንም እንዲጠይቀኝ አልፈልግም። እንዲሁም ደግሞ የኔ ምንነት በቅርቡ ለማወቅ አትፈልግ ካሁን በኋላ እኔ ምንም ነገር ውስጥ ልታገኘው አችልም ብላለች ማለት ነው። ሀይሚዬ እንደዛ አትበይ፣ ምክንያቱም እናንተ አትለያዩም፣ መቼም አትለያዩም። እውነት እየተዋደዳችሁ እየተፋቀራችሁ አይናችሁ ራሱ እኮ ይታያል። እውነት አይናችሁ ይነበባል ማለት ነው መቼም እንደማትለያዩና ስለዚህ ብሩኬን ያልሆነ ነገር ባትናገሪ ጥሩ ነው። ብሩኬም እንደዛው ሀይሚን ያልሆነ ነገር ባትናገራት ጥሩ ነው ብዬ ነው የማስበው። ምክንያቱም መተሳሰብን የሚያህል ነገር የለም። ሲጀመር ሶስተኛ ወገን አያስፈልጋችሁም። እናንተው ራሳችሁ በራሳችሁ ነገራችሁን ለመፍታት ሞክሩ። ካሁን በፊትም ተናግሬያለሁ፣ አሁንም ዛሬም እናግራችኋለሁ። ስለዚህ ቁጭ ብላችሁ ለማውራት ሞክሩ። አሁን ደግሞ ያላችሁት አንድ ቤት ስለሆነ በፈለጋችሁ ሰዓት ማውራት ትችላላችሁ። ጧትም ማታም ሌሊትም የፈለጋችሁ ሰዓት ማውራትና መነጋገር የምትችሉ ሰዎች ናችሁ። እናንተ ትልቅ ናችሁ፣ ህፃኖች አይደላችሁም። ስለዚህ ነገሮችን ግልጥ በግልጥ ማድረግ አለባችሁ ማለት ነው። እንዲሁም ብሩኬ ደግሞ የደበቃን ነገር ካለም እሷ ቅር የሚላን ነገር ካለ ያን ነገር አውጥተህ ለመናገር ሞክር ማለት ነው። ምክንያቱም እኛ ሴቶች ትንሽ ነገር ይበቃናል። የምንወደውን ሰው ያለ ማጣት ነው እንደዚህ አይነት ነገሮችን የምናካሄደው ብዬ ነው የማስበው። ሴቶች አብዛኛውን የሚወዱትን ሰው ያለ ማጣት ብዙ ነገር ያስባሉ። ብዙ ነገር በቃ የሌለ ነገር ነው የምናስበውና ስለዚህ ያ ነገር ሀይሚዬም ላይ የተፈጠረባት ያ ነገር ነው። ልጅቱ ደግሞ ውጭ ሀገር ነው የምንኖረው ብለዋል። አሁን በቅርብ ቀን ትገባለ እያሉ ነው ማለት ነው። ስለዚህ ያለውን ነገር በደንብ አድርጋ አስረዳት። ያላችሁን ችግር በመፍታት ቁጭ ብላችሁ ወንበሬ ምክንያቱም ካሜራ ላይ ወጣችሁ እዚህ ጋር መጨቃጨቅና መነጋገር መደባደብ ታይሆን ቀጥታ ቤት ውስጥ ቁጭ ብላችሁ መረዳዳት ሞክሩ ማለት ነው። እናንተ መቼም አትለያዩ። ምክንያቱም አይናችሁ የሚያስታውቅ ነው። የምትናበቡ ናችሁ። የሆነ ችግር ቢመጣበት እሷ ባንተ ችግር አወድም፣ እሷም በሷ ችግር የሚደርስባትን አንተ አትወድም። እናውቃለን ያንን ደግሞ እንዲሁም ደግሞ ልለያዩ የምሞክሩ ሰዎች ካላችሁ ደግሞ እውነት ፈጣሪ እናንተ ልቦና ይስጣችሁ። ሌላ ነገር ምንም አንላችሁም። እንዲሁም ደግሞ የበፊት ፍቅረኛ ነኝ የምትባዩ ሴትዮ ማለት ነው እዛ ጋር እየመጣሽ ህይወታቸውን አትበጥብጭ። ልጆቹ ይኖሩበት በቃ የማይፈልግሽ ወንድ ጋር ምን ትሰሪያለሽ? የሱን ህይወት ለምን ትበጠብጫለሽ? የራስሽን ህይወት ለመኖር አትሞክሪም? ለራስሽ ጥሩ ነገር ለማግኘት አትሞክሪም? ሰው ህይወት ውስጥ ገባሽ፣ እሺ በጠበሽ፣ እሱን አታገኙም እኮ አሁንም ቢሆን ያው በጥብጠሽ እነሱን ብቻ እኔ እንጃ ምን እንደምታደርጊ አላሁ አለም። እሱ ነግሮሻል ካሁን በፊትም በቃ እኔን አታገኝኝም፣ እኔ ህይወቴን ራሱ በጠብጭ ምንም ብታረጊ እኔን ለማግኘት ምንም ነገር አትሞክሪ ብሎሻል። እና ስለዚህ ቴክስትም የተለያዩ ቴክስት ትልካለች፣ የተለያዩ ነገሮችን ታደርጋለች። ግን ያን ነገር ደግሞ እንደዛ ማድረግ የለብሽም። አንቺም ሲነሽ የራስሽን ህይወት መኖር አለብሽ። ነገ አንቺም በምን አይነት መንገድ ሰው የሚመጣብሽን አታቂም። ስለዚህ ነግመኔ ማለት አለብሽ። አሁን እነኚህ የሚዋደዱ ልጆች እንደዚህ የሚተሳሰቡ ልጆች አለያይተሽ ምንም
ጥቅም የምታገኙ ነገር የለም። እውነት በጣም ነው የሚያሳዝኑኝ እኔ እውነት ለመናገር ማለት ነው። ምክንያቱም በጣም ደስ የሚሉ ናቸው እውነት ፍቅራቸው ላይ ያላቸው ነገር እውነት በጣም ነው ደስ የሚለው እና ስለዚህ በቃ ለመለየት አትሞክሩ፣ አትለዋቸው። በቃ ሰላማቸውን ስጧቸው፣ በቃ ፍቷቸው። እውነት በቃ እነሱ ብቻ ናቸው እንደ በቃ ያስደስቱን። በቃ ባላቸው በላሳቸው በሆነ ላይፍ በቃ ያስደስቱን፣ ያስቁን። ሌላ ነገር ውስጣቸው እየገባቸው ሾክ አትሆኑባቸው። እንዲሁም ደግሞ አንተ ደግሞ ወንድ ተብዬው ማለት ነው አንዴ ሙዝ አንዴ አበባ አንዴ ምናምን እያያዝክ የምትመጣው ምን አስበህ ነው? እነሱ ህይወት ውስጥ ምን አለ? በቃ ምንድነው የምፈልገው ሀይሚን አፍቅሬያታለሁ፣ ሀይሚን ወዳታለሁ፣ ሀይሚ ለኔ ነው የምታስፈልገው ምናምን የምትለው ነገር ምንም አታስፈልጋት። አንተ እነግርሃለሁ መቼም አታስፈልጋት። የሚያስፈልጋት አንድና አንድ ብሩኬ ብቻ ነው። ያን ደግሞ ጠንቅቀህ ራስህ ታውቃለህ። እና እዛ መካከላቸው የሆነ እነሱ ክፍተት በፈጠሩት ሰዓት እነሱ መካከል የሚገባ ሰው በጣም እውነት በጣም ተኋላቸው በቃ አጠገባቸው ነው ያለው። በቃ የራሳቸው ሰው የምትሉት ነው የሚገባው። እና ስለዚህ ያን ደግሞ እነሱ አልተጠቀሙበትም። በቃ ያን ነገር ክፍተት ሁልጊዜም ነው የሚፈጥሩበት። ለምን እንደሆነ አላውቅም። በቃ አንድ ለመሆን አይሞክሩም። የሆነ ነገር የሆነ ሰንባዴ ሰው ሲመጣ በቃ ለመለየት ምን አባሽ አያገባኝም አያገባሽም ነገር